እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸው መከራዎች እጅግ አስደንጋጭ ናቸው እንግዲህ አባታችን አዳምና እናታችን ሔዋን በስሜት ሕዋሳታቸው ሁሉ እንደበደሉ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በበደሉት ልክ ደግሞ ክሶላቸዋል ለምሳሌ አዳምና ሔዋን በደሉን በአምስት ወገን አምጥተውታል ለምሳሌ በአይናቸው የተከለከሉትን ዛፍ ተመልክተዋል በጆሮአቸው የእባብ ምክር ሰምተዋል በእግራቸው ወደ ጸበለስ ሄደዋል በእጃቸው ጸበለሷን ቆርጠዋል በጉሮሮአቸው ጸበለሷን አስገብተዋል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም በእነዚህ ልክ መከራን ተቀብሏል ለምሳሌ በአይኑ ግርማ አይሁድን ተመልክቷል በጆሮ የአይሁድን ስድብ ሰምቷል በአፉ መራራ ሐሞትን ቀምሷል አዳምና ሔዋን ጸበለስን በቆረጡበት እጃቸው ፈንታ በመስማር እጁ ተቸንክሯል አዎ አዳምና ሔዋን ወደ በእግራቸው ወደ ጸበለስ በገሰገሱ ፈንታ የክብር ባለቤት ጌታችን አምላካችንም እግሮቹ ተቸንክረዋል ለዚህ ነው ሊቆ ኦ አይዳው ለለሐቋሁ ለአዳም እፎ ተቀነዋ በቀነዋ ተመስቀል ኦ አይጋር ላንሶ ሰው አስተገነት እፎ ተቀነዋ በቀነዋ ተመስቀል አዳምን የፈጠሩ እጆች ወዮ በችንካር ተቸነከሩ በገነት የተመላለሱ እግሮች ወዮ በችንካር ተቸነከሩ በማለት በእጁ በእግሩ በአይኑ በጆሮ በአፉ የተቀበለውን ጸዋትው መከራ ሊቆ አንስቶታል በአጠቃላይ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ 18 ሰዓት መከራን ተቀብሎ መላውን ዓለም አድኗል በ18ቱ ሰዓታት ውስጥ የተቀበላቸውን 13ቱን ሕማማተ መስቀል ዛሬ እንደ እግዚአብሔር ቸርነትና ያለን በድጋሚ የምስጢር ባለቤት ልዑል እግዚአብሔር ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሁንልን መጀመሪያ የተቀበለው መከራ ተአስሮተ ድህር የኋሊት መታሰር ይባላል ይሄው ሐሙስ ማታ 3 ሰዓት ላይ አይሁድ ይዘው ወደ ሊቀ ካህናቱ ወደ ቀያፋ ይዘውት ሄደዋል ያን ጊዜ ሊቀ ካህናቱ ቀያፋም አንተ እግዚአብሔር ልጅ እንደሆንክ ተነግረኝ ዘንድ በሕያው እግዚአብሔር አምልሃለሁ ብሎ በተናገረው ጊዜ አንተ አልህ አለው አንተ አልህ የሰው ልጅ በኃይል ቀኝ ሲመጣ በሳይቅ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ ብሎ በተናገረው ጊዜ የሊቀ ካህናቱ አገልጋይ ፊቱን በጥፊ መጥቶታል ከዛ በፊት ግን በተቀበለው መከራ ስናይ የመጀመሪያው መከራ ተአስሮተ ድህር ይባላል የኋሊት አስረው ነበር ወደ ሊቀ ካህናቱ ጌታን ወሰዱት ጌታችንም የኋሊት በብረት ሐብል በመታሰሩ ፈንታ እኛን ወደ ኋላ ከጽድቅ መንገድ ወደ ኋላ ይስበን ይጎትተን ያስቀረን የነበረውን ዲያብሎስን ድል ነስቶልናል እሱ ወደ ኋሊት በመታሰሩ ፈንታ እኛን ወደ ኋሊት ከሚመልሰን ጥንተ ጠላት ዲያብሎስ ነፃ አውጥቶናልና ክብር ምስጋና ለስሙ ይሁን ለዚህ ነው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ሁሉን የያዘውን ያዙት ሁሉን የሚገዛውን አሰሩት ይያው የአምላክ ልጅ አሰሩት በቁጣ ጎተቱት በፍቅር ተከተላቸው በሚሸልተው ፊት እንደማይናገር እንደየዋህ በግ በኋላቸው እየተከተላቸው ወሰዱት ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለትን በአደባባይ አቆሙት ኃጢያትን ይቅር የሚለውን ኃጣሉት በመኳንንት በሚፈርደው በርሱ ፈረዱበት ይላል ስለዚህ የመጀመሪያው መከራ ታስሮ ወደ ሊቀ ካህናቱ መቅረብ ነበር ከዛ ቀጥሎ ነው እንግዲህ ሁለተኛው መከራ የሚቀጥለው ያውም ሁለተኛው መከራ ተጸፎ መልታየት ፊቱን በጥፊ መመታቱ ነው ይሄውም ሊቀ ካህናቱ አንተ እግዚአብሔር ልጅ ነህ ባለው ጊዜ አንተ አልህ ባለው ጊዜ አንዱ በድፍረት ተነስቶ የጌታን ፊት በጥፊ መጥቶታል ጌታችንም በዮሐንስ ወንጌል ምዕራፍ 18 ቁጥር 22 ላይ ወእመሰ ሰናይ ነበብኩ ለምን ተንከተዘብጠኒ በጎ ነገር ብናገር ለምን ትመታኛለህ ብሎ እንደጠየቀው ወንጌላዊው ዮሐንስ በዮሐንስ ወንጌል ምዕራፍ 18 ቁጥር 22 ላይ ጽፎልናል በጥፊ የመታው ሰው 38 ዓመት ሙሉ በደዌ ዳኛ ባልጋ ቁራኛ በቤተ ሳይዳ በመጠመቂያው ተኝቶ የነበረው መጻጎ የተባለ በሽተኛ ነበር አባቶች ይሄን ይዘው ውለታ በጥፊ ይላሉ እንግዲህ አልጋን ተሸክመ ሂድ ባለው ፈንታ ጌታን ለመምታት እጆቹን ዘርግቷል እንግዲህ አባቶቻችን ሊቃውንት ይሄን ሲተረጉሙት ጌታችን በጥፊ በመመታቱ አዳምና ሔዋንን የልባቸውን ፊት እየደበደበ ሲኦል ያወርዳቸው የነበረውን ዲያብሎስን
ድል ነስቶታል እሱ በጥፊ ተመቶ እኛን ልባችንን የሚመታንን ዲያብሎስን ጥንተ ጠላታችንን ድል ነስቷልና ክብር ምስጋና ለስሙ ይሁን ለዚህ ነው ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በቅዳሴው ላይ ምን ይላል ኪሩቤል አለ በእሳት ክንፍ ተሸፍነው በፊቱ የሚሰወሩለት እርሱን ክፉ ባሪያ እጁን አጽንቶ ፊቱን ጸፋው ይላል ይሄ እንግዲህ በቤተ ክርስቲያናችን ትምህርት ተጸፎ መልታሂት ይባላል ከዛ በኋላ ፊቱን በሻሽ ሸፍነው መኑቱ ክርስቶስ የመታ ማን ነው በጥፊ የመታ ማን ነው ያሉ ዘብተውበታል የክብር ባለቤት መድኃኔዓለም ክርስቶስም ሁለተኛው የተቀበለው መከራ ተጸፎ መልታሂት ነው እሱ ፊቱን በጥፊ እየተመታ እኛን ልባችንን እየደበደበ ወደ ሲኦል የሚጥለንን ጥንተ ጠላት እባቡን ሰይጣንን ድል ነስቶልናል ሶስተኛው መከራ ወሪቀ ምራቅ ይባላል ይሁን አይሁድ ሞት ይገባዋል ብለው ምራቃቸውን ተፍተውበታል የአይሁድን ምራቅና የሱን ምራቅ እስቲ አነጻጽረን እንነጋገር በዮሐንስ ወንጌል ምዕራፍ 9 ላይ አንድ ግንባር ብቻ ያለው ሰው ቁጭ ብሎ ሲለምን ሐዋርያት አይተው ይህ ሰው ግንባር ኖሮት አይነ ግን የሌለው በምንድነው ኃጢያት ሰርቶ ነው እሱ ነው ወይስ ቤተሰቦቹ በደለው ሲሉ እሱም ቤተሰቡም አልበደለም የእግዚአብሔር ክብር በሱ ይገለጽ ዘንድ ነው ካለ በኋላ ምራቁን መሬት ላይ እንትፍ ብሎ ጭቃ ሰራ ከዚህ በኋላ ብልህ ንድፍ ነዳፊ ዲዛይን እንደሚያወጣ የአይን ቅርጽ ቀረጸበት ከዚህ በኋላ በሰሊሆም ተጠምቀና ባለው ጊዜ አበቦች ከንቡጣቸው እንደሚፈነዱ አይኑ ያየተመለሰ ይላል በሳይንሱ ትምህርት ትራኮማ የሚባል በሽታ በአፈር የሚነሳ ህመም ነው በጭቃ የሚነሳ ህመም ነው ገሌና ገሌ አይንና አፈር ናቸው ከተባለ ጠላቶች ናቸው ተቃራኒዎች ናቸው ወይም አንዱን ሰው አይንህ ላፈር ካለው ሁለተኛ አለህ ማለቱ ነው እንግዲህ ጭቃ አይንን ያጠፋል እንጂ አይንን አያበራም እሱ ግን አይንን በሚያጠፋ በጭቃ አይንና ብርቷልና ቅዱስ ያሬድ ምን ይላል በጾመ ድጓው ላይ እንኩሉ ዘያብ ይነግር ዘገብረ ከሁሉ የሚበልጠውን ያደረገው ልንገራችሁ ጽቡር ያውል ህያው አይነ ጭቃ አይንን ያጠፋል እንጂ አይንን አያበራም እሱ ግን አይንን በሚያጠፋ በጭቃ አይንን ፈጠረ በመራቁ ጭቃን ሰርቶ ይላል እንግዲህ እሱ በመራቁ ጭቃን ሰርቶ አይንን የፈጠረውን አምላክ አይሁድ ግን ክፉ ምራቃቸውን ተፍተውበታል ምራቃቸውን እንደሚተፉበት አስቀድሞ እግዚአብሔር አምላክ በራሱ በኢሳይያስ አድሮ በምዕራፍ 50 ቁጥር 6 ላይ ምን ይላል ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጮች ሰጠው ፊቴንም ከውርደትና ከትፋት አልመለስኩም ያለው ትንቢቱ ሊደርስ ሊፈጸም በማቴዎስ ወንጌል ምዕራፍ 26 ቁጥር 67 ላይ እንደምናነበው ምራቃቸውን ተፍተውበታል እንግዲህ ጌታችን ላዩ ላይ ምራቅ ሲተፋበት ካሳክሶልናል ይሄው ዲያብሎስ በአዳምና በሔዋን በልቡናቸው ፊት ላይ የክፋት ምክሩን እየተፋ ሲኦል አውርዷቸው ነበርና የኔና የናንተ ጌታ መድኃኔዓለም ተተፍቶበት ከዲያብሎስ የክፋት ምራቅ ነፃ አውጥቶናልና ይህንን የምናስብበት ሳምንት ላይ ነን እንግዲህ ቅዱስ ሄሬኔዎስ የተባለ ሊቅ ምን ይላል በፊቱ ላይ እንትፍ እንዳሉበት በጥፊም እንደመቱት እርሱ ግን እፍ ብሎ መንፈስ ቅዱስን በደቀ መዛሙርቱ አሳደረባቸው ይላል በአዳም ላይ እፍ ብሎ የሕይወት እስትንፋስን የዘራለትን አምላክ እነሱ ግን የክፋት ምራቃቸውን ፊቱ ላይ ተፍተውበታል እሱ ተተፍቶበት እኔና እናንተን ከዲያብሎስ የክፋት ምራቅ ትፋት ነፃ አውጥቶናልና ይሄን ነገር ባጽኖት ማሰብ ይገባናል አራተኛው የተቀበለው መከራ ተኮሮሪስ ወይም ተኮሮተሪስ ይባላል ራሱን በዘንግ ተደብድቧል ይሄው በማቴዎስ ወንጌል ምዕራፍ 26 ቁጥር 68 ላይ ምን ይላል ራሱን በዘንግ መቱት ይላል እንግዲህ ራሱን በዘንግ እንደሚመታ ጌታ ከመወለዱ ከ500 ዓመት አስቀድሞ ኢሳይያስ በምዕራፍ 1 ቁጥር 5 ላይ ራሱ ሁሉ ለህመም ሆኗል በማለት የሕይወት ራስ ኢየሱስ ክርስቶስ በራሱን በዘንግ እንደሚመታ አስቀድሞ ተናግሯልና ያ ሊደርስ ሊፈጸም አይሁድ ራሱን በዘንግ ደብድበውታል እንግዲህ ጌታችን ለምን ራሱን በዘንግ ተደበደበ ለጊዜው እነሱ መከራ ለማጽናት ያደረጉት ነው ፍጻሜው ግን ለካሳ ነው ምክንያቱም ዲያብሎስ የአዳምን የልቡናውን ራስ በክፋት የምክር በትሩ እየመታ ሲኦል አውርዶት ነበርና የክብር ባለቤት ጌታችን ራሱን ተመቶ የዲያብሎስን ራስ ቀጥቅጦታል ለዚህ ነው ሊቃውንት ምን አሉ ራሱን በዘንግ በመመታቱ የታላቁን ቀይ ዘንዶ 7 ራሶች 10 ቀንዶች
አጠፋልን ብለዋል እሱ ራሱን ሲመታ አንተ ቀጥቀጥ ካርስቲው ለከይሲ እንዳለ ቅዱስ ዳዊት የእባቡን ራስ ቀጠቀጠልን እርሱ ራሱ ባይመታ ኖሮ ዛሬ ዲያብሎስ አንገቱን ራሱን ከፍ ያደርግ ነበር ያን ጊዜ ግን ለያዳግም የክብር ባለቤት ኢየሱስ ክርስቶስ ራሱን ተመቶ የጥንተ ጠላት የሰይጣንን ራስ ቀጥቅጦ አጥፍቶልናልና ይሄ አራተኛው የተቀበለው መከራ ነው አምስተኛው የተቀበለው መከራ ተቀስፎ ዘባን ይባላል ጀርባውን ተገርፏል ይሁም የማቴዎስ ወንጌል ምዕራፍ 27 ቁጥር 26 የዮሐንስ ወንጌል ምዕራፍ 19 ቁጥር 1 ላይ እንደምናነበው 3 ሰዓት ላይ ተገርፏል ይሄን ታላቅ ጸዋቶ መከራ ተቀብሏል እንግዲህ ባይሁን ልማድ የሚሰቀል አይገረፍም የሚገረፍ አይሰቀልም ነበር እሱም ግን የግፍ ድርብ እጥፍ ድርብ ነው ያደረጉበት እና ሰቅለውታል ገርፈውታል እንግዲህ ጀርባው እንደሚገረፍ ኢሳይያስ አስቀድሞ ከ500 ዓመት በፊት በምዕራፍ 50 ቁጥር 6 ላይ ምን አለ ጀርባዬን ለግርፋት ጉንጬንም ለጥፊ ፊቴንም ከውርደትና ከጥፋት አልመለስኩም ብሎ ያለው ሊደርስ ሊፈጸም የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስን ጀርባውን ገርፈውታል እንግዲህ ጀርባውን ሲገረፍ እንዴት አይነት ግርፋት ነው የሚለውን በደንብ አድርገን ስንመረምር በኦሪት ልማድ አንድ ሰው ከ40 አትርፎ መግረፍ የተከለከለ ነው እርሱም ግን 39 ጊዜ ከገረፉት በኋላ ቁጥር ተሳሳትን ይያሉ እንግዲህ ስጋው አልቆ አጥንቱ እንደ በረዶ ነጭ እስኪሆን ድረስ 6666 ጊዜ ገርፈው እንደ ብራና ወደዛና ወደዚህ ወጥረው በሰቀሉት ጊዜ አጥንቱ ታይቶ የሚቆጠር ሆኗል እንግዲህ ጌታችን ባይገረፍ ኖሮ ምን ይከሰት ነበር አዎ እውነት ነው ዲያብሎስ አዳምና ሔዋንን የልቡናቸውን ጀርባ በክፋት ምክሩ እየገረፈ ወደ ሲኦል አውርዷቸው ነበርና የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚያ ካሳ ሊሆን 6666 ጊዜ ተገርፏል ለዚህ ነው ታላቁ አባት ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ቁጥር 25 ላይ በመገረፉ ቁስል ተፈወሳችሁ እንደ በጎች ተቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል አለ እውነት ነው በመገረፉ ቁስል ተፈወሳችሁ አለ እሱ ተገርፎ እኔና እናንተን ቁስላችንን ፈውሶናልና በዚህ በሰሙነ ሕማማት ላይ የጌታን ግርፋቱን እናስባለን አምስተኛው መከራ እንግዲህ አሁን ያየነው ነው ስድስተኛው መከራ የሾህ አክሊል ላዩ ላይ ደፍቷል ይሄውም የዮሐንስ ወንጌል ምዕራፍ 19 ቁጥር 2 ላይ የነገስታት ንጉስ የሕይወት ራስ ኢየሱስ ክርስቶስን ጭፍሮች ከሾህ የተሰራ አክሊልን ጎንጉነው በራሱ ላይ ደፍተውለታል እንግዲህ ጌታችን ራሱ ላይ የሾህ አክሊል ጎንጉነው አይሁድ ማስቀመጣቸው ራሱን የቻለ ሰፊ ምስጢር አለው እንደሚታወቀው በኦሪት ዘፍጥረት ምዕራፍ 3 ቁጥር 18 ላይ አዳም የተረገመው እርግማን ነበር ምድር እሾህና አሜከላን ታበቅልብሃለች ብሎት ነበር እንግዲህ ምድር እሾህና አሜከላ እንድታበቅል በእግዚአብሔር ተረግማ ነበር ይህን እርግማን ራሱ እግዚአብሔር ሊሽረው ራሱ ላይ የሾህ አክሊል ደፋ ሊቃውንት ምን ይሉታል አጥፋ አለነ መርገመ ሶክ ወአሜከላ ዘበቆለ ውስተ ምድርነ ራሱ ላይ የሾህ አክሊልን በመቀዳጀቱ የእሾህ መርገምን የአሜከላን መርገምን ነቅሎ አስወገደ በማለት አስተምረዋል ይህ ብቻ አይደለም አዳምና ሔዋን ጸበለስን በልተው የድል ነሽዎች አክሊል ተለይቷቸው ነበርና የሾህ አክሊል ላይ ደፍቶ ያን የድል አክሊል ለሕዝቡ ሁሉ የክብር ባለቤት መልሷል ይህ ብቻ አይደለም አዳም በአዳምና በሔዋን ልብ ላይ ጥንተ ጠላት ሰይጣን የኃጢያትን እሾህ ተክሎ ያሰቃያቸው ያስጨንቃቸው ነበር የክብር ባለቤት ጌታችን ደግሞ ራሱ ላይ የሾህ አክሊልን ደፍቶ ይህንን የዲያብሎስ የኃጢያት እሾህ መርዝ ከሕዝቡ ሁሉ ነቅሎ ጥሏልና እንግዲህ ስድስተኛ አክሊለ ሶክ ብለን የሾህ አክሊል መድፋቱን እናስባለን ሰባተኛው መከራው ጸዊረ መስቀል ነው ይሁን ከሊቶስጥራ እስከ ቀራንዮ ድረስ ያን ሁሉ ፍኖተ መስቀል የክብር ባለቤት ጌታችን መስቀል ተሸክሞ ሂዷል እንግዲህ መስቀል ሲሸከምም መንገድ ላይ ከፊት ያሉት የሳቡት ከኋላ ያሉት እየጎተቱት ነበርና ስምዖን ቀሬናዊን ሲያገኙት መስቀሉን እንዲሸከም ግድ ብለውታል ከበረከተ መስቀሉ ለስምዖን አሳትፎታል ለኛም ያሳትፈን እንግዲህ በቤተ ክርስቲያን ታሪክ የሚነገር አለ ሴቶች ሁሉ ያለቅሱ ነበር እንባቸው ይፈስ ነበር ከነዚህ መካከል ቬሮኒካ የምትባል አንዲት ሴት
ሴት ነበረች በጣም ያለቀሰች ብታጣ ፊቱ ደም ለብሶ ሕማማተ መስቀልን ተቀብሏልና በእውነት ተገርፏልና አዝና ሻሿን ሰጠችው ያን ጊዜ ፊቱን ጠርጎ ሻሿን በመለሰላት ጊዜ ለመጀመሪያ ጊዜ የጌታችን የፊቱ ስዕል በሻሿ ላይ እንደታተመ ይነገራል ዛሬ ቬሮኒካና ጌታችን የተገናኙበትና ሻሿን የሰጠችው ቦታ በቅድስት ሀገር በኢየሩሳሌም ምእመናን የሚጎበኙት ነው ሌላው እንግዲህ 8ኛው መከራ ሐሞት መጠጣቱ ነው ይሄ እንግዲህ የሆነው በዮሐንስ ወንጌል ምዕራፍ 19 ቁጥር 28 እስከ 30 ነው ተጠማሁ ባለ ጊዜ መራራ ሐሞትን አይሁድ ሰጥተውታል እንግዲህ ጌታችን መራራ ሐሞትን እንደሚጠጣ አስቀድሞ ዳዊት ከ1000 ዓመት አስቀድሞ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት በመዝሙር 68 ቁጥር 21 ላይ በመግቤ ሐሞት ጨመሩበት ለጥማቴም ሆምጣጤ ያጠጡኝ በማለት የተናገረው ትንቢት ሊደርስ ሊፈጸም ሆምጣጤ መላበት ዕቃ ተቀምጦ ነበርና እነሱም በሰፍነግ መልተው በአፍ ውስጥ እንደጨመቁበት ወንጌላውያን ሁሉ ጽፈውልናል እንግዲህ ጌታችን ለምን ተጠማ እሱ ተጠምቶ የኔና የናንተ ጽምዓ ነፍስ የነፍሳችንን መጠማት አራቀልን ሰው ሁሉ 5500 ዘመን ነፍሱ ተጠምታ ነበር ነፍሱ ደርቃ ነበር የክብር ባለቤት ጌታችን ተጠማው በማለት የነፍሳትን ጥም ሁሉ አበረደላቸው ነፃ ወጣቸው እሱ መራራ ሐሞትን በመቅመሱ መራራ ሐሞት ከሰው ልጆች ተወግዷል ይሄ እንግዲህ ለካሳ ያደረገው እንደሆነ ነው እንግዲህ ቅዱሳን አባቶቻችን ያስተማሩን አዳምና ሔዋን ጣፋጭ ጸበለስም ቢበሉ የነሱ አምላክ ደግሞ መራራ ሐሞትን ጠጥቶ ነፃ አውጥቶቻል ቀጥሎ ያሉት እንግዲህ አምስቱ ችንካሮች ናቸው እንግዲህ 8 እና 5ን ስንደምር 13 ይሆናሉ 13ቱ ሕማማተ መስቀል ይባላሉ እንግዲህ በመዝሙር 21 ቁጥር 16 ላይ ብዙ ውሾች ከበውኛል የክፋተኞች ጉባኤ የሚያዙኝ እጆቼንና እግሮቼን ቸነከሩኝ አጥንቶቼም ሁሉ ተቆጠሩ እነርሱም አዩኝ ተመለከቱኝ ይላል እንግዲህ እጆቼንና እግሮቼን ቸነከሩኝ ብሎ በዳዊት ጌታ ከመወለዱ ከ1000 ዓመት አስቀድሞ አስነግሮ ነበርና ያ ሊደርስ ሊፈጸም በአምስቱ ችንካሮች ጌታን ቸንክረውታል እንግዲህ አዳምና ሔዋን ወደ በለሲቱ በእግራቸው ተጓዙ የነሱ አምላክ ደግሞ እግሩ ተቸነከረ አዳምና ሔዋን በለሷን በእጃቸው ቆረጡ የነሱ አምላክ እጆቹ ተቸነከሩ እንግዲህ ወብቅናዋቲው ሰበረ ለነቀኖ ተሞት እሱ ተቸንክሮ የሞት ችንካርን ከሰው ልጆች አላቀቀ አስወገደ እንግዲህ የአምስቱ ችንካሮች ስም ሳዶር አላዶር ዳናት አዴራ ይባላሉ ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ እነዚህን ሲተነተናቸው ሳዶር የሚባለው እንግዲህ ምንድነው ሲል በመጽሐፈ ምስጢር ላይ ተመልካቾቻችን ማንበብ ትችላላችሁ ቋሚውና አግዳሚው የመስቀሉ ቋሚ ያለ የመስቀሉ አግዳሚ ያለ ሁለቱን ያያያዙበት የሚስማር ስም ሳዶር ይባላል ሁለተኛው አላዶር ሲባል ይሄውም የጌታን ቀኝች የቸነከሩበት ችንካር ነው ሌላው ዳናት ይባላል ይሄ ደግሞ የጌታ ግራእጅ የተቸነከረበት የችንካር ስም ሲሆን ሁለት እግሮቹ ደግሞ ባንድ ላይ የተቸነከሩበት አዴራ ይባላል በመጨረሻ የናዝሬቱ ኢየሱስ ያይሁድ ንጉስ አይሁድ ኢየሱስ ናዝራዊ የናዝሬቱ ኢየሱስ ያይሁድ ንጉስ የሚለው ደግሞ ጲላጦስ የጻፈበትን ያያያዘበት ሮዳስ ይባላል እነዚህ አምስቱ ችንካሮች በጌታ ደም የከበሩ ቅዱሳት ቅንዋት በመባል ይታወቃሉ ስለዚህ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ እነዚህን 13ቱን ሕማማተ መስቀልን ተቀብሎ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ወገብረ ሰላም በደመ መስቀሉ በመስቀሉ ደም ፈሳሽነት ለዓለም ሰላምን መሰረተ ወሰዓረ መርገመ በዲበጸ መስቀል በመስቀል ተሰቅሎ መርገመ ስጋ መርገመ ነፍስን ሻረ በመስቀሉ ስር እናታችን ቅድስት ድንግል ማርያም ነበረች ዮሐንስ እያለቀሰ ነበር በመጨረሻም እናቱን ስጦታ አድርጎ ሰጠን እነዋት እናት ሃለው ለዮሐንስ እናቱን ብሎ በእውነት ቀራኒዮ ድረስ በታማኝነት ለገሰገሰው ለዮሐንስ ድንግል ማርያምን ሽልማት አድርጎ ሰጠው እነሆ ልጅሽ አለ ዛሬም ዮሐንስን በሃይማኖት በምግባር ለምን መስለውላችን ያደራ እናታችንና ያደራ ልጆቿንና በመልጇ እኛ ልጆቿን ሁሌም ተጠብቀናለች ከዚህ በኋላ በእውነት በአካለ ነፍስ ወርዶ ነፍሳትን ሁሉ ነፃ አውጥቶ ወደ ጥንት ርስታቸው ወደ ገነት
ገብተዋልና አስገብቷቸዋልና በዚህ ሳምንት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበለውን ጽዋቶ መከራ እናስባለን ውእቱ ነሳ ደዌነ ወጾረ ሕማመነ እርሱ ግን በእውነት ደዌያችንን ተሸክሟል ሕማማችንንም ተቀብሏል እንዳለ ኢሳይያስ በቅዱስ መስቀሉ ኃይል ሁላችንም ይጠብቀን ወስብሐት ለእግዚአብሔር